ቲና እንግዲህ እራሷን ለማጥፋት ሙከራ አደረገች ማለት ነው። ምክንያቱም ያሰበችው ነገር እየተሳካላት አይደለም። ስለዚህ ራሴን አጥፍቼ በሞት ይሻለኛል እንጂ እንደዚህ ተዋርጄማ እዚች ምድር ላይ መቆም አልችልም። ወደዛ ቤት ብትመለስም ሰውየው እንቅ አድርጎ ይገለኛል። ስለዚህ ራሴን ባጠፋ ይሻለኛል ብላ እንግዲህ በራሷ ላይ ከባድ ውሳኔ ወሰነች። ከዛም ትሁትና ካሌብም በጣም ተገረሙና እስኪ እንደው እውነት ሆኖ ታጥፋና እስኪ እንያት እንደው በተገላገልን እያሉ እንግዲህ ቁጭ ብለው እያዩት ነበረ። እሷም ደግሞ እንዲህ የእውነትም ራሴን ባጠፋም ዝም ብለው እያዩኝ ነበር እንዴ እነዚህ የማይረቡ እያለች እያጮለቀች ታያቸዋለች። ከዛ በኋላ ትሁት ቲና ምን ሆነሻል? ራስሽ አጥፍተሽ ራስሽን በራስሽ ልትገይ ነው እንዴ? ምን አጠፋው ትሁት? ቆይ ምን የአባዬ መጥፋት እኮ እኔንም አሳስቦኛል። በዛ ላይ የት እንዳለና እምን ውስጥ እንደገባ እንኳን አላውቅም። እውነት በይ እስኪ የአባዬ መጥፋት በጣም አሳስቦሻል አይደለ? በጣም ትመስያለሽ፣ በጣምም ተጎድተሻል እኮ ቲና ምስኪን አለቻት ትሁት። ትሁት አትቀልጂ፣ በጣም አዝኛለሁ። በአባዬ መጥፋት የትና እምን ውስጥ እንደገባ እንኳን አላውቅም። አይዞሽ እንግዲህ ፈጣሪ አምላክ እሱ ያውቅለታል፣ ፈጣሪ ያውቅለታል የትና እንዴት ምን ውስጥ እንዳለ አባዬ በቅርቡም ይመጣል በህይወት ካለ አለችው ትሁት። ትሁት አትቀልጂ፣ እኔ በጣም እያሳሰበኝ ነው የአባዬ ነገር። ግን ምን ውስጥ ነው ያለው? ቆይ ምንድን ነው? ምን ነክቶት ነው? እያለች ማስመሰል። ከዛን ትሁት ፊቷን ዞር አደረገችና እንዳንቺ አይነት ደግሞ አስመሳይ ገጥሞኝ ማያውቅ እንደው ምን ጉድ ነሽ እያለች እንግዲህ ወይዘሪት ቲና ካሌብም ፊት ነስቷታል። ዳኒም ከዚህ በኋላ ከአባባ ጋር አንድ ሆነው ቆመዋል ማለት ነው። ያ ነገር ደግሞ በጣም ግራ ጋብቷታል። ዳኒ ምን ሆኖ የተቀየረብኝ እያለች በጣም እያዘነች ትገኛለች። እሷ እንግዲህ አሁን ልጁም ደውሎ የዚህ ጋር ያልኩሽን ነገር የማታደርጊ ከሆነ ከዚህ በኋላ እኔ ነኝ የምሰራልሽ ነግሬሻለሁ እያለ እያስፈራራት እንግዲህ እዚች ወንበር ላይ አንቺ ተመልሰሽ ትቀመጫታለሽ ብሩን ካላመጣሽ፣ አለበለዛ ግን ከባድ ነገር ይፈጠራል አላት። ከዛም እሷ እንዴ ገንዘቡን ከየት ነው የማመጣው? በዛ ላይ ሰውየው የት እንዳለ አላውቅም። ስለዚህ ሰውየው ያለበትን ልወቅና ገንዘብህን እሰጥሃለሁ አለችው። ከዛም እሱ ሴትዮ አብደሻል እንዴ? እኔ ምን አገባኝ ሰውየው የትም ቢኖር፣ እኔንማ ሰው አስልከሽ ከጀርባዬ አስመታሽኝና ሰውየውን አስመለጥሽ። አሁን ደግሞ እዚህ መተሽ ምንም እንደማያውቅ ሰው ሀክት ታደርጊያለሽ። ስለዚህ አሁን የምልሽን ካላደረግሽ ይኸውልሽ እንደ ሲጋራ ነው የምጨፈላልቅሽ አላት። እሷም ደግሞ የፈለግከውን ነገር ማድረግ ትችላለህ፣ እኔም እኮ መብት አለኝ። ስለዚህ አንድ በአንድ የሰጠኸውን ገንዘብን ትመልሳለህ። የሰጠውን ገንዘቤን መልስ። እኔ ለአንተ የሰጠው ገንዘብ ተርፎኝ ሳይሆን ከሰው ተበድሬ ነው የሰጠው። ምክንያቱም የምፈልገው ነገር ስላለ ያ ደግሞ ለእኔ አልተሳካልኝም። ስለዚህ ለእያንዳንዱ ነገር ገንዘቤን እፈልጋለሁ አለችው። ሴትዮ እያወራው ያለሁት እኮ አማርኛ ነው። ምን ሆነሻል? ገንዘብ ያስፈልገኛል፣ ገንዘቤን ስጭኝ። የሰራህበትን እኮ እስከ ዛሬ ወስደሃል። የሰራህበትን ገንዘብማ እስከ ዛሬ ወስደሃል እኮ። ከአሁን በኋላ ከኔ ጋር ምንም አይነት ገንዘብ የለህም። ጤና የለህም እንዴ? እኔም አማርኛ ነው የማወራው። ሰውየው በህይወት ካለ አምጣው፣ አለበለዛ ግን እኔ ራሴ አንተን እከስሃለሁ እያለች ታስፈራራዋለች። እሱም ደግሞ እኔን ማስፈራራቱን ተይና ለራስሽ ብትፈሪ ነው የሚሻለሽ ትሁት ማለት ቲና። እኔ ማን እንደሆንኩ አታውቅኝም። ስሜን እንኳን በትክክል አልነገርኩሽም። ነገርኩሽ፣ የሚከተልሽ ነገር በጣም ከባድ ይሆንብሻል አላት። ከዛ በኋላ እየፈለግከውን አምጣ፣ እኔም ደግሞ የምፈልገውን ነገር ካላገኘው መቼም ሰውየውን በአይንሽ እንኳ አታየውም እያለ እየቀለደባት ነው። በእሷ ቤት ሰውየውን የደበቀው እሷ መስሏታል። ከዛ በኋላ እንግዲህ የምናደርገውን እናያለን። ምን እንደምታመጣ ሳብ አደረገና ምን እንደማመጣማ አሳይሻለሁ ብሎ ወራት እንትኑ ላይ ወንበር ላይ አየሽ፣ ይሄ ሽማግሌ የተቀመጠበትን ወንበር አንቺ ነሽ፣ ለአንቺ ነው የሚገባው ለሽማግሌው ሳይሆን። በገዛ ንብረቱ እኮ ሰውየውን ህይወቱን ልታሳጩ ነበር አይደለ? እኔ መጥፎና ጨካኝ ሰው በሆንማ እንዳንቺ ይሄን ሰውየው ሞቶ ነበረ። ነገር ግን አልተሳካልሽም። ለማንኛውም ወሬ አልፈልግም ከአንቺ ጋራ፣ ገንዘቤን 1 2 ብለሽ ቆጥረሽ አምጪ፣ አለበለዛ ግን ነግሬሻለሁ አላት። አላመጣም፣ እኔም የመናገር መብት አለኝ። ስለዚህ ገንዘቤን እያንዳንዷን የሰጠውክንም ጭምር
እራት፣ ምሳ፣ ቁርስ የጋበዝኩህን ጭምር ገንዘቤን ታመጣለህ አለችው። እያስፈራራሽኝ ነው እንዴ ሲላትም ምን አስፈራራሃለሁ? ገንዘቤን ጠየቅኩህ እንጂ ሴትዮ ጤና የለሽም እንዲያለና በጥፊ አንድ ጊዜ ሙጅር አደረገባት። ሰላም ውድና የተከበራችሁ ቻናል የቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለሁ ደህና ነኝ። እንግዲህ ወይዘሮ ቲና ራሷን ለማጥፋት ሙከራ አደረገች። ምክንያቱም ያሰበችው ነገር ሁሉ ስላልተሳካላት ራሴን ማጥፋቱ ለእኔ አንድ መፍትሄ ነው ብላ ይህንን ሀሳብ አመጣች። ከዛም ልጁ ገንዘቤን 1 2 ብለሽ ቆጥረሽ ካላመጣሽ ከባድ ነገር ይፈጠርብሻል። ስለዚህ እባክሽን ከመሞትሽ በፊት ገንዘቤን አምጪ፣ አለያ ግን እንደዚህ ጨፈላልቄ ነው የምገልሽ እዚህ ጋር አላት። እሷም ደግሞ የፈለግከውን ማምጣት ትችላለህ እንጂ ገንዘብ የተባለ ነገር አልሰጥህም ካሁን በኋላ። እንደውም ለእኔ ትመልስልኛለህ። እስከዛሬ የሰጠሁን ገንዘቤን 1 2 ብዬ ነው የሰጠው ቁጥር የሰጠው ገንዘቤን። ስለዚህ መልስ ገንዘቤን። እኔም ምንም አልተጠቀምኩም። አንተ እንኳን እኮ ተጠቅመሃል ገንዘብ፣ ምክንያቱም ብዙ ነገር ነው የተጠቀምከው። ሰውየውን እዚህ አስቀምጠ ቁርስም ምሳም እራትም እያመጣሁልህ እየበላህ ነበር። ስለዚህ እናም ከዚህ በኋላ እኔም ባዶ እጄን ነኝ። እኔ ላንተ እዚህ ሳመጣ ተማምኜ ነበረ ሰውየው በስሜ ገንዘቡን ያስተላልፍልኛል ብዬ በሙሉ ተስፋ ነበር ከሰዎች ገንዘብ ተበድሬ የመጣሁት። ግን ያም አልተሳካልኝም። ሰውየው አሁን በሕይወት ይኑር ይሞት አይታወቅም። ስለዚህ እባክህ ልለምንህ ገንዘቤን መልስልኝ ስልህ በጥሞና ልለምንህ አለችው። ሴትዮ ጤና የለሽም እንዴ? አብደሻል እንዴ? እያለ ስጃራውን ማንቦልቦል ጀመረ ልጁ። ከዛ በኋላ ቆይ ምን እያልከኝ ነው? እሺ እኔስ ባዶ እጄን ልቅር እንዴ? አይደለም ባዶ እጅሽን ለመራቁትሽን አትቆሚም ለኔ ብለሽ? አንቺም ለጥቅምሽ ነው እኔም ለጥቅሜ ነው እዚህ ውስጥ የገባ ነው አይደል እንዴ? ስለዚህ ሁለታችንም እኔ እንኳን የተወሰነ ተጠቅሜያለሁ፣ አንቺ ግን ባዶ እጅሽን ቀረሽ። አየሽ፣ መጥፎ ስራ ራስን ነው ጠልፎ የሚጥለው። አንቺ ሰውየው በገዛ ቤቱ በገዛ ንብረቱ የግድ የኔ ካልሆነ እያልሽ ሰውየውን አሰቃየሽው። እኔ መጥፎና ጨካኝ በሆነ እኮ ይህን ሰውዬ ቆይተን ነበር ካስወገድ ነው። ነገር ግን እኔ እንደዛም ጨካኝ ሰው አይደለሁም። በዛ ላይ ደግሞ ሰውየው ምንም ትንፋሽ እንኳን አልተነፈሱም። በእርግጥም አመለኛና የሆነ ተንኮል ቢያስብ ኖሮ እኔም አልለቀውም ነበር፣ እሸኛው ነበር እስከዛሬ። ግን ደግሞ ምንም አላረገኝም። ያ ውሽማሽ ነው አፍቃሪሽ ተብዬሽ ብቻ እሱ እኔን ለማጥቃት እንጂ የመጣው ሰውየውን ለመታንትን አይደለም። እሱ ሲጀመር ከሰውየው ጎን እንጂ ከአንቺ ጋር አይደለም፣ ያስታውቃል። ስለዚህ ከዚህ በኋላ ለአንቺ የምቆምበት ምንም አይነት የምራራበት ምንም አይነት ምክንያት የለኝም። ገንዘቤን 1 2 ብለሽ አምጪ አላት። እሷም ደግሞ ሀምኬት አመጣለሁ? እኔ ምንም አይነት ገንዘብ የለኝም። እኔ እኮ ገንዘብ ተበድሬ ነው እንጂ ከኪሴ አይደለም የማመጣው። ምክንያቱም ሰውየው ፈርቶ ንብረቱን በስሜ ያዞርልኛል ብዬ ከሰዎች ገንዘብ ተበድሬ ነው ያመጣሁትና የሰጠው። አሁን ታዲያ ኬት አባቴ ነው የማመጣው? ኬትም አምጪ። እኔ ስለ አንቺ ምን የሚመለከተኝ ይመስልሻል እንዴ? ከየትም አምጥተሽ ገንዘቤን እንድትሰጭኝ እፈልጋለሁ፣ የለፋሁበትን እየሰራሁበትን አላት። እንግዲያውስ ቁርጥህን ወቅ። እኔ ምንም አይነት ገንዘብ አልሰጥህም፣ ምንም አይነት ገንዘብ የለኝም። እየሰማኸኝ ነው? ስለዚህ እባክህን ተረዳኝ እንጂ እንዳንዴም እንደ ወጣት አስብ። ስለዚህ እኔ ምንም አይነት ገንዘብ ልሰጥህ ዝግጁ አይደለውም። ሲቀጥል ደግሞ እኔ ምንም አይነት ገንዘብ የለኝም። ጌታ አባቴ አምጥቼ ነው ታዲያ ለአንተ ገንዘብ የምሰጥህ አለችው ማለት ነው። ከዛም አሰጭም አይደለ በጸባይ የማትሰጭኝ ከሆነ በጉልበት ትሰጭኛለሽ። ስለዚህ ለእያንዳንዷ ነገር ዋጋ አስከፍልሻለሁ፣ ተይቆጭሻል በኋላ አላት። የፈለግከውን በለኝ እንጂ እኔ ገንዘብ የለኝም። ስለዚህ የምትረዳኝ ከሆነም ተረዳኝ፣ የማትረዳኝም ከሆነ ምንም ላደርግልህ አልችልም። ስለዚህ የፈለግከውን ነገር ማድረግ ትችላለህ አለችው። እሱም ደግሞ እኔ ምንም አይነት ርህራሄ እንደሌለኝ ደጋግሜ ነግሬሻለሁ፣ ግን የሚመጣብሽን ነገር እንግዲህ ከቻልሽ የራስሽ ጉዳይ አላት ልጁ። እሷም እሺ አብረን የምናየው ይሆናል አለችው። ጭራሽ እንግዲህ